በዚህ ጉዳይ ይሄ ሁሉ ነገር እንዳይፈጠር ነው መንግስት ስንት አመት ሙሉ እርቅ እያለ አስታርቁኝ እያለ ሲለምን የነበረው ሲያላግጡበት የነበረው እንደ ፈሪ ተቆጠረው እየመጣ ያለው ነገር ከባድ ነው እያለ መንግስት ሲጮህ የነበረው ይሄ ነገር እንዳይፈጠር ነው። ስለዚህ ማንኛውም ድርጅት በለው ግለሰብ በለው መንግስትን በዚህ ጉዳይ ውስጥ ከቶ መንግስትን ብሌም ማድረግ የሚችል አንድ የሞራል ልዕልና ያለው አካል የለም በፍጹም። ለዚህ ሁሉ ዳሜጅ ተጠያቂ ለዚህ ሁሉ ችግር ኮዞች እንደ አምላክ የምታመልኳቸው የናንተ መሪዎች ናቸው። በጦርነት የጨረሱት ህዝብ እንኳን አልበቃ ብሏቸው እሱን ዲናይ አድርገው መልሰው እንደገና ወደ ሌላ ጦርነት እየተዘጋጁ ሰውን ለአስከፊ ረሃብ ህዝቡን ያጋለጡት እናንተ እንደ አምላክ የምታዩአቸው እኛ ማለት እነሱ ነን እነሱ ማለት እኛ ናቸው ብላችሁ የምታመልኳቸው ከመሳሪያ ውጪ ሌላ ዕውቀት የሌላቸው መሪዎቻችሁ ናቸው። አንድ ሰው መንግስትን በዚህ ጉዳይ ላይ ብሌም ሊያደርገው በፍጹም አይችልም። ስንት አመት ሲለምን የነበረው ይሄ ችግር እንዳይፈጠር ነው። የት ናችሁ ያላችሁ ታዲያ? አነ ትግራዋዬ ምናምን እያላችሁ እንደዚህ ያላችሁ በየክለቡ ብር እየበተናችሁ ያዙ ይልቀቁኝ የምትሉት የት ናችሁ? አርቲስት በለው ዘፋኝ በለው ዘርፎ የወጣ በለው የባለስልጣን ልጅ በለው አነ ትግራዋዬ እኛ ምናምን ስትል የነበር የት ነው ያለ? ከናንተ ትናንትና የመጡ በጣም ወጣት ልጅ ቲክቶከሮች ይሻላሉ። ምንም ፖለቲካ ውስጥ ኢንቮልቭ አድርገው የማያውቁ እኔ በትግራዋይነቴ ምናምን ብለው እንኳን አንድ ቀን ለፍልፈው የማያውቁ ከናንተ 100 እጥፍ ለህዝቡ እንደሚያስቡ ወይም ደግሞ ምንም የትግራይ ተወላጅ ያልሆኑ በደማቸው ውስጥ ትግሬ የሌለባቸው ተራ ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች ከናንተ 100 እጥፍ ለህዝባችሁ እንደሚያስቡ የሚያሳዩት አጋጣሚ ነው። ስለዚህ አንድ ፖለቲከኛ በለው ግለሰብ በለው ማንም በለው መንግስትን ቅንጣት ታክል ብሌም የማድረግ የሞራል ልዕልና የለውም ማንም። ይሄ ሁሉ ዳሜጅ እንደሚፈጠር አውቆ ነው መንግስት እንደዛ እየተነቆረ እንደ ፈሪ ሆኖ እባካችሁ አስታርቁኝ ምክንያቱም እየመጣ ያለው ነገር ከባድ ነው እያለ ሲጮህ የነበረው ይሄ እንዳይፈጠር ነው። እናንተ ሰው ተራበ አልተራበ ምን አግብቷችሁ ብቻ የህዝብ በሞራል ብቻ ይነሳላችሁ ከመንግስት ጋር ይባላላችሁ። እናንተ ከሀገር ውጪና አገር ውስጥ እንኳን ያላችሁ ትላልቅ አርቲስቶች አሁን በዚህ ሰዓት ላይ የላችሁም። ጦርነት ላይ እኔ ከቲዲኤፍ ጎን ነኝ ምናምን ነኝ ስትል የነበረ ከሀገር ወጥተ እኔ ትግራዋዬ ምናምን ስትል የነበረ ገንዘብ ስትበትን የት ናችሁ? where are you? መንግስትን አንድ ሰው በዚህ ጉዳይ ብሌም ማድረግ የሚችለው ነገር የለው። የኢትዮጵያ ህዝብ ሰባዊነት ይዞት ማድረግ ያለበትን ሁሉ ማድረግ አለበት። ማንም ግን መንግስትን ብሌም ማድረግ አይችልም። ማንም መንግስት ሁሉ ጊዜ ማንኛውም የመሳሪያ ታጣቂ ኃይል የሚፈጥረውን ዳሜጅ ከስር ሲኮተኩት አይኖርም ዘመኑን ሙሉ። ለዚህ ሁሉ ተጠያቂ እነሱን የምትደግፉ እኔ ማለት ቲዲኤፍ ነኝ ብላችሁ ስትጮሁ የነበራችሁ ሰዎች እናንተ ናችሁ ለህዝባችሁ ማለቅ ለህዝባችሁ መራብ ተጠያቂዎች። ምክንያቱም አይተናል ሰምተናል። እስከ ቅርብ ጊዜ ለሁለተኛ ዙር ኮስቲል እስካሁን ድረስ ጦር ይዘው እየተንቀሳቀሱ ያሉ ኃይሎች ነው ያሏችሁ። ከተራበው ህዝብ የበለጠ ወንበር የሚያሳስባቸውና የሚያስጨንቃቸው መሪዎች ናቸው የኛ የምትሏቸው። ወንበር እንደ ውሃ የሚጠማቸው እሱን ለማግኘት የማይፈነቅሉ ድንጋይ የለም። እናቶች፣ አባቶች፣ ወጣቶች እንደዚህ በረሃብ እስከሚያልቁ they don't care። በጣም የምታመልኩት የመለስ ዜናዊ ሚስት በዚህ ሰዓት ላይ ዩጋንዳ ላይ በጣም ብዙዎችን የሥራ ዕድል ፈጥራ የትልቅ ድርጅት ባለቤት ሆና እየሰራች ነው ያለችው። የነስባት ነጋ ልጆች ምናምን ሁሉም በውጭ እየጨሰ ነው ያለው። ህዝቡ ሲራብ ግን ዋጋ የሚከፍለው ሌላው ኢትዮጵያዊ ነው። ምክንያቱም ያለ በጀት ተጨምሮ ወደዛ ስለሚላክ ብዙ ነገሮች ወደዛ ክልል መሄድ ስላለባቸው መንግስት ስለሆነ አይቶ እንዳላየ መሆን ስለማይችል ህዝቡም ሆነ መንግስትም ሆነ መደረግ ያለበትን ሁሉ ወደዛ ሲያደርግ በተዘዋዋሪ ሌላው ክልልም አብሮ ይቸገራል ማለት ነው። ስለዚህ ማንም ሰው መንግስትን በዚህ ጉዳይ ላይ ብሌም ማድረግ መኮነን መውቀስ በፍጹም አይችልም። በተለይ ደግሞ ይህንን